በቤተ ክርስቲያናችን ማህሌተ ጽጌ የሚባል የቤተ ክርስቲያን አገልግሎት የሚፈጸምበት በ15ኛው መቶ ክፍለ ዘመን አካባቢ የተደረሰ አብሮ ሰቆቃወ ድንግል የሚል ድርሰት ያለበት በጥቅሉ ወደ 200 ግጥሞች በእናንተ ቋንቋ ግጥሞች ያሉበት በእኛ ደግሞ እንደ መልክ አይነት የተሰካካ በእውነት ውብ ንባብ ያለው ጥልቅ ምስጢር ያለበት ከብሉይ የተለቀመ ከሐዲስ የተቀሰመ ከመጻሕፍቱ በሙሉ እንደ ንብ ቀስሞ መራራውን አበባ ቀስማ ጣፋጭ ንብ እንደምትሰጠን ሁሉ ጠጣሩን የብሉይ ኪዳን ንባብ ጠጣሩን የሐዲስ ኪዳን ንባብ ቀስመው በእምነት አጣፍጠው በቅድስና ቀምመው ንባቡ ጆሮ እንዲሞላ ምስጢሩ አእምሮ እንዳጠግብ ኃይለ ቃሉ ህሊናን እንዳሳርፍ አድርገው የሚያዘጋጇቸው የቤተ ክርስቲያን ድርሰቶች አሉ። ከነዛ ድርሰቶች መካከል ሰቆቃወ ድንግል የሚባል አለ። በሉት እስኪ ሰቆቃወ ድንግል። ይሄ የድርሰቱ ስም ነው። ስለ ድርሰቱ ጥልቅ ጉዳይ አልናገርም። እዛ ውስጥ ግን ትልቁ ይሄን ድርሰት የደረሰው ሊቅ ወደ መጽሐፍ ቢገለበት 200 እና 300 ገጽ ይወጣው የሚችል በአምስት ቤት ስንኝ በእኛ በምናውቀው ቋንቋ በአማርኛው በአምስት ቤት ስንኝ በአምስት ቤት ግጥም እጥር ምጥን ስብስብ አድርጎ አስቀምጦታል። ያንን ወደ አማርኛ ተርጉሜ ከብሉይ ከሐዲስ ኪዳን አገናኝተን እጥር ምጥን አድርገን ሰብስበን እንጨርሳለን። እናንተ የምትሰሙበት የእናንተን ጆሮ ይክፈት፣ የእኛን አንደበት ይፍታ። በመላ በግምት በሳይሆን አይቀርም በይመስለኛል የግል ሐሳባችንን እንዳናፈስባችሁ ጆሮአችሁን ይጠብቅላችሁ፣ አንደበት ይቆጣጠርልን እግዚአብሔር። ደህና መሻችሁ። መጀመሪያ በግዕዝ ላንብበውና ወደ አማርኛ ተረጉምላችኋለሁ። አሐዱ ሕፃን እምዕብራውያን ፈለገ ተከዚ ተገዲፎ ወእንተ ሰጥሞ ውስተ ባሕር በእደ ወለተ ፈርዖን ተሃዲፎ አውፃ ሕዝበ እምድረ ግብፅ ወለጸሮሙ ቀሰፎ ሕፃነ ማርያም ከማሁ እምሕፃናተ ገሊላ ተሪፎ ጽዮን ሜጠ ወነሰተ ግልፎ ይላል። ይሄ ግዕዙ ነው። አምስት ቤት ነው። ወደ አማርኛ ሲተረጎም ከዕብራውያን ወገን አንድ ሕፃን በገበዝ በፈለገ ተከዚ በአባይ ዳርቻ ተጥሎ ወም ተሰጥሞ ውስተ ባሕር በእደ ወለተ ፈርዖን ተሃዲፎ በፈርዖን ልጅ በባህር ከመስጠም ቀልጦ ከመጥቀረት ተርፎ አውፃ ሕዝበ እምድረ ግብፅ ወለጸሮሙ ቀሰፎ ያ በዘንቢል ተደርጎ በትንሽዬ ቅርጫት ተደርጎ በ40 ቀኑ በአባይ ወንዝ ዳር ተጥሎ የፈርዖን ልጅ ከዛ አምጥታ ቤተ መንግሥት በወተት በፍትፍት ያሳደገችው የተረሳው ብላቴና የተናቀው ብላቴና ይህን ቁም ነገር ይሰራል ተብሎ ማንም ያልጠበቀው ብላቴና እናቱ ከሚጣልብኝ ከሚገደልብኝ እንደው የሆነው ይሁን ብላ ወንዝ ዳር በእህቱ ምክር አማካኝነት የጣለችው ከዛ ተነስቶ በፈርዖን ቤተ መንግሥት የማደግ እድል የገጠመው ይሄ ብላቴና አውፃ ሕዝበ እምድረ ግብፅ ወለጸሮሙ ቀሰፎ ጠላታቸውን አጥፍቶ ሕዝቡን ከምድረ ግብፅ አወጣ ነው የሚለው። ይሄ ክፍል አንዱ ብሉይ ኪዳንን የሚመለከተው ነው። ምእመናን እንደው በደንብ እንድትረዱኝ እፈልጋለሁ። እግዚአብሔር ይስማችሁ። በደንብ ስሙኝ። ደህና መሻችሁ። በጣም ጥሩ። አንድ ሕፃን የተባለው ሙሴ ነው። ሙሴን 3 ነገሮች አዙልኝ። ሙሴ በሉ ፈርዖን፣ ግብፅ፣ ኤርትራ፣ ባሕረ ኤርትራ። ኤርትራ ክፍለ ሀገሩ እንዳይመስላችሁ። ሙሴ በሉ ፈርዖን፣ ግብፅ፣ ባሕረ ኤርትራ፣ በትረ ሙሴ። 5 ነገር ያዙ። ሙሴ፣ ፈርዖን፣ ግብፅ፣ ባሕረ ኤርትራ፣ የሙሴ በትረ ሙሴ። እነዚህ ይሄ ሕፃን ከዕብራውያን ወገን ተወልዶ በአባይ ወንዝ ዳር ተጥሎ ከመጣል
የፈርዖን የንጉሱ ልጅ አንስታ አሳድጋው በወተት በፍትፍት በእንክብካቤ በቤተ መንግስት አድጎ ነገር ግን ቤተ መንግስት ቢያድግም አምላኩን ያረሳ ህዝቡን ያረሳ ታሪኩን ያረሳ የቤተ መንግስት ምቾት የህዝቡን መከራ ያላስረሳው ቤተ መንግስት ያገኘው መቀማጠልና መደላደል ህዝቡ ላይ የሚደርሰውን መከራ እንዳይረሳ ያደረገው ሆድ ብቻ ሳይሆን ጭንቅላት የሰጠው ሆድ ብቻ ሳይሆን ህሊና የሰጠው ቅዱሱ ሙሴ ነው። ይህ ሙሴ የፈርዖንን መንግስት ገልብጦ በብትሩ አማካኝነት የኤርትራን ባህር ከፍሎ እስራኤልን አሻግሮ ምድረ ርስት አገባቸው ነው ታሪኩ። ይኸው ታውቁታላችሁ፣ ሁላችሁም የተለመደ ታሪክ ነው። በየዓመቱ ይተረካል። ምናልባት ኦሪት ዘጸአትን ብታነቡ ቤታችሁ ገብታችሁ በሙሉ ታገኙታላችሁ። ኦሪት ዘጸአት ላይ ተጽፏል። የሚገርመው አይደለም። ሊቁ ግን ይሄን አስቀመጠና እንዲሁ አለ። እንዲሁ የማርያም ሕፃነ ማርያም የማርያም ሕፃን የማርያም ልጅ ኢየሱስ ክርስቶስ በገሊላ ከታረዱት ሕፃናት ተርፎ ሙሴ ከምን ተረፈ? ንገሩኝ። የእስራኤላውያን ወንዶች ልጆች እየታነቁ ወደ ባህር ሲጣሉ ማን ተረፈ? ማን ተረፈ? ሙሴ ተረፈ። በብሉይ ኪዳን በአዲስ ኪዳን ንገሩኝ። በብሉይ ኪዳን በአዲስ ኪዳን? በብሉይ ኪዳን ከዕብራውያን ከእስራኤላውያን ሕፃናት መካከል በባህር ከመጣል ማን ተረፈ? ሙሴ የታደገ። በፈርዖን ቤተ መንግስት ማንን ከመከራ ወጣ? እስራኤላውያንን። ማንን ከፍሎ? የኤርትራን ባህር ከፍሎ። በምን ከፍሎ? በበትር ከፍሎ። ይሄ ሰሙ ነው። ሊቁ ግን የሚሄን አይደለም። በዚህ ሰም ውስጥ የተጸነሰ ወርቅ አለ። ይሄ ነፍሰ ጡር ንባብ ነው፣ እርጉዝ ንባብ ነው። የሚወለድ አለ። ሙሴ ከሕፃናቱ ተርፎ ከፈርዖን ቅኝ ግዛት እስራኤልን እንዳወጣ ሁሉ በሐዲስ ኪዳን ደግሞ ኢየሱስ ክርስቶስ ሕፃነ ማርያም የማርያም ልጅ ማርያም ጸንሳ የወለደችው እሹሩሩ ብላ ያሳደገችው ጡቷን ያጠባችው በጀርባዋ ያዘለችው በጭኗ ላይ አስቀምጣ ጡቶቿን ያጠባችው በእጆቿ ራሱን የዳሰሰችለት እሹሩሩ ብላ አዝላ ያሳደገችው እንጨት ስበር ውሃ ቅዳ ብላ ያዘዘችው መጽሐፍ ቅዱስ የሚለው እኛ አይደለንም። የሉቃስ ወንጌል ምዕራፍ 2 ስታነቡ እንዘይት ይእዘዝ ለአዝማዲሁ ወለይእቲ እሙ ኢየሱስ ክርስቶስ ሰው ሆኖ ሲመጣ ታዛዥ ሆኖ ነው የመጣው። እንጨት ይሰብር ውሃ ይቀዳ ነበር፣ ለዘመዶቹ ይታዘዝ ነበር አለ። ማን? ኢየሱስ ክርስቶስ። ሰማይ ዙፋኑ ምድር የእግሩ መረገጫ የሆነችለት እግዚአብሔር በወጀብና በአውሎ ነፋስ ውስጥ መንገድ ያለው እግዚአብሔር የሚባላ እሳት ነው የተባለ እግዚአብሔር መላእክት ዓይናቸውን ሞልተው ሊያዩት ያልደፈሩት እግዚአብሔር በሰዶም በገሞራ እሳት ያዘነበ በኖህ ጊዜ ፍልውሃ ያዘነበ ፈርዖንን ከነሰራዊቱ በኤርትራ ባህር ያሰጠመ የኢያሪኮን ግንብ በዝማሬ ያፈረሰ እስራኤልን መና ከደመና እያወረደ 40 ዓመት የመገበ ውሃ ካለት እያፈለቀ እስራኤልን ያጠጣ ሙሴን ነቢያትን የመረጠ አብርሃም ቤት የገባ የሳራን ማኅፀን ባርኮ የሳራን ዘር የአብርሃምን ዘር ባርኮ የሳራን ማኅፀን ባርኮ ይስሐቅን የሰጠ እግዚአብሔር አሁን በአዲስ ኪዳን ሕፃነ ማርያም ተባለ። በሉት እስኪ ማናል ነው? ሕፃነ ማርያም ምን ማለት ነው? የማርያም ሕፃን ልጅ ብቻ አይደለም፣ ሕፃን የሚኮላተፍ ሕፃን ዳዴ የሚል ሕፃን ወፌ ቆመች የሚባል ሕፃን የሚድክ ሕፃን እናቱ ጭን ላይ ተቀምጦ እማየጡት የሚል ሕፃን ወከመ ሕፃናት በከየ እንዘ ይስል እማጥባት እሙ ሲሳይ አለ ዲዮስቆሮስ። እንደ ሕፃናት እማየ ሕፃናት እናቶቻችን ልጆቻቸው ጡት ሲያምራቸው ምን ያደርጋሉ? እናቶች እንዴ ምን ያደርጋሉ?
ምን ማለታቸው ነው? እሺ የሽንት ጨርቅ ሲያቃጥላቸው ምን ያደርጋሉ? በለቅሶኛ ምን እያሉ ነው? የሽንት ጨርቅ ቀይሩልኝ እያሉ ነው። ወይም ደግሞ ሲርባቸው ምን ያደርጋሉ? ያለቅሳሉ። ምን እያሉ ነው? ዳቦንጡ ኢየሱስ ክርስቶስ ሕፃን ሆኖ ወከመ ሕፃናት በከየ እንደ ሕፃናት አለቀሰ እንዘ ይስል እማጥባት ሙሲሳየ ከእናቱ ጡት ምን ጠይቆ ጡት ጠይቆ ጡት ለመጥባት ፈልጎ እንዴት ድንቅ አምላክ ነው! እንደ ዘይሴሲ ኩሎ ፍጥረትን ሁሉ በዝናብ አብቅሎ በፀሐይ አብስሎ የሚመግብ ማን ነው? እግዚአብሔር። ሰማይን ምድርን የፈጠረ ማን ነው? ውሃን የፈጠረ ማን ነው? ሕፃናት እናቶቻችን የባሮቻችሁን ዘር ተቀብላችሁ በማህፀናችሁ 9 ወር ከ5 ቀን ተሸክማችሁ እንድትወልዱን የሚያደርገው እግዚአብሔር አሁን የማን ሕፃን ሆኖ መጣ? የማን ሕፃን ሆኖ መጣ? የድንግል ማርያም ሕፃን ሆኖ መጣ። እና ኢየሱስ ክርስቶስ ሲወለድ ሄሮድስ የተባለው ንጉሥ መንግስትን የሚገለብጥ ሕፃን ተወልዷል፣ ስለዚህ እወጥበት ብሎ ሰይጣን አማከረው ይላል። ስለዚህ ሄሮድስ ምንድን ነው ያደረገው? ልክ ከ2 ዓመት በታች የሆኑትን ሕፃናት ሰብስቦ 144,000 ሕፃናት በእናቶቻቸው ፊት በሰይፍ ታርደው አለቁ፣ ተቀሰፉ። በማን ምክንያት? ለሕፃናቱ መሞት ምክንያቱ ማን ነው? ገዳዩ ሄሮድስ ነው። ማንን አገኛለሁ ብሎ ነው? ቅድም ከእስራኤል ፈርዖን ሕፃናቱን ወደ ባህር ሲጥል የተረፈው ማን ነበር? ሙሴ። አሁን በአዲስ ኪዳን ደግሞ ሄሮድስ ሕፃናቱን ሲጨርስ ከሞት የተረፈው ማን ነው? ኢየሱስ ክርስቶስ። ሙሴ እስራኤላውያንን ከግብፅ መርቶ አወጣ። ሊቃውንት ሙሴ የክርስቶስ በሙሴ ይመሰላል፣ አሻጋሪ ነው። ፈርዖን በሄሮድስ ይመሰላል፣ ነፍሰ ገዳይ ነው። ግብፅ በሲኦል ትመሰላለች፣ የመከራ ቦታ ናት። ባሕረ ኤርትራ በጥምቀት ይመሰላል። የሙሴ በትር በክርስቶስ መስቀል ይመሰላል አሉ። የኤርትራን ባህር ሙሴ በምንድን ነው የከፈለው? ንገሩኝ። በበትሩ እንዲህ ሲመጣ ባህሩ ምን ሆነ? ተከፈለ። ኢየሱስ ክርስቶስ ደግሞ በመስቀሉ የመከራችንን ባህር የሲኦልን ባህር ሲመታው ምን ሆነ? ተከፈለ። በሱ ጨለማው ተገፈፈ፣ ኃጢአት ረክስ፣ ዲያብሎስ ተሸነፈ፣ ድል ተነሳ። በሙሴ ፈርዖን እንደተሸነፈ ሁሉ በክርስቶስ ጴጥሮስ ተሸነፈ፣ ዲያብሎስ ተሸነፈ። እና ይሄ ሊቅ ሰቆቃወ ድንግልን የደረሰው ሊቅ ምን አለ? አሐዱ ሕፃንም ዕብራውያን ሙሴ ከማን ጋር ተነጻጸረ? ንገሩኝ እስኪ፣ ጮክ ብላችሁ ንገሩኝ። ሙሴ ከማን ጋር ተነጻጸረ? ሙሴ ከማን ተረፈ? ስንት ሕፃናት ፈርዖን ያደረገውን ታውቃላችሁ አይደለም? ሕፃናቱ ወንድ ልጅ ሲወለድ ሴት ከተወለደ ተዋቸው፣ ወንድ ልጅ ከተወለደ እያነቃችሁ የጣሉት አለ፣ ባህር ውስጥ ጣሉት አለ። እየታነቁ ወደ ባህር ከሚጣሉት ብዙ 100,000 እስራኤላውያን ሕፃናት መካከል ማን ተረፈ? ሙሴ ተረፈ። ይሄ ሙሴ ተርፎ አደገና የፈርዖንን አመፀኛ ግፈኛ በሰው መከራ የሚዝናና የሰው እንባ ቆሻሻ ውሃ የሚመስለው የሰው ደም ሲፈስ የሚዝናና ጨካኝ እንደ ሰው ተፈጥሮ እንዳውሬ የሚያስብ ክፋቱ ዲያብሎስን የሚያስነቅ። እኔ ሁሉ ጊዜ እናገራለሁ፣ የአንዳንድ ሰዎች ክፋት እኮ ሰይጣን የዓመት ፈቃድ ቢወስድ ተክተው ይሰራሉ። እውነቱን ለመናገር እየሰማችሁ ነው። እንደው ሰይጣን የዓመት ፈቃድ ወስጃለሁ እረፍት ፈልጋለሁ እባካችሁ ቢልና ማን ይተካው ይባል? እንደው እኔን ጨምሮ እጅ እናወጣለን። እውነቱን ለመናገር እንደው ሰይጣን የዓመት ፈቃድ ቢወስድ የሚተካው ይጠፋል እዚህ ውስጥ። አሁን ዓለማችን የምንሰማው ክፋት ሰይጣንን የዓመት ፈቃድ የሚያስወስድ አይደለም። እውነቱን ለመናገር እንደው እግዚአብሔር የዓመት ፈቃድ ለወጣ ነውና እገሌ ይተካኝ የሚለው አለ? የለም። ጨካኞች ናናኛ። እግዚአብሔር እኮ አይቶ ያልፋል። አሁን እዚህ ውስጥ በእውነቱ ምን ኃጢአት ሰርታችሁ እንደመጣችሁ እግዚአብሔር ያውቃል አያውቅም? እኔ አሁን ምን ሰርቼ ኃጢአት እንደመጣው እግዚአብሔር ያውቃል አያውቅም?
ግን አሁን ቁሜ ሳስተምር ዝም ብሏል እግዚአብሔር አላለም? ብሏል። እግዚአብሔር አንድ ጊዜ ቅዱስ ጴጥሮስ እንዲያው ለመሆኑ ትተኛለህ ወይ ታንቀላፋለህ ወይ ብሎ ጠየቀው ይላሉ አባቶቻችን። አላሁ ኩሉ ሕዝብ ውስጥ ሄደው በከማርያው ለጴጥሮስ አንድ ቅዳሴ ማርያም ላይ ያለው ሲተረጉሙ ነውና ቅዱስ ጴጥሮስ ከባለሟልነቱ የተነሳ ከተወዳጅነቱ የተነሳ እግዚአብሔር ምን ብሎ ጠየቀው መሰላችሁ? ጌታ ሆይ እኛ እንተኛለን እናንቀላፋለን፣ እንደው ለመሆኑ አንተ ትተኛለህ ታንቀላፋለህ? እስኪ እንደው ንገረኝ አለው። ምንም እተኛለሁ አልተኛውም አላለውም ኢየሱስ ክርስቶስ። እግዚአብሔር በጽዋ ውሃም ወይን ሞላና በምን በብርጭቆን በለው በብርጭቆ ውሃ ሞላና ይዘህ ቁጭ በል ረጅም ሰዓት ሳታቋርጥ ይዘህ ቁጭ በል አለው። ማንን? ቅዱስ ጴጥሮስን። እናንተ እስቲ በብርጭቆ ውሃ ይዘህ ስንት ሰዓት ተቀመጣላችሁ? ስንት ተቀመጣላችሁ? አንድ ቀን ተቀመጣላችሁ? እንቅልፋችሁ ሲመጣ ብርጭቆ ምን ይሆናል? ይሰበራል። ውሃው ምን ይሆናል? ይፈሳል። በኋላ ቅዱስ ጴጥሮስ ያን ይዞ ተቀመጠ። ብርጭቆው ከእጁ ላይ ወርቆ ወይኑ ፈሰሰ። አየህ እኔ ባንቀላፋ ዓለም በእጄ ነው ያለው፣ እንዲህ ወርቆ ዓለም ይጠፋ ነበር ይላል አምላካችን እግዚአብሔር። ዘኢይደቅስ ወይነውም እስራኤል ሆይ የሚጠብቅህ ምን አይልም? አያንቀላፋም። እግዚአብሔር አያንቀላፋም፣ አይተኛም። ትናንትናም ስራ ላይ ነው እግዚአብሔር፣ ዛሬም ስራ ላይ ነው እግዚአብሔር፣ ለዘላለም ስራ ላይ ነው እግዚአብሔር። ስለዚህ ፈርዖን ቅድም ንጽጽር በደንብ ስሙልኝ። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ብሉይን ከሐዲስ የምታስማማበት መንገድ ይሄ ነው። ሙሴ ከሕፃናቱ ተርፎ ወደ ባህር ከሚጣሉት ሕፃናት ተርፎ ማንን ከግብፅ አወጣ? እስራኤልን። የማንን መንግስት ገልብጦ? የፈርዖንን። የማንን ከፍሎ? ባሕረ ኤርትራን። በምን ከፍሎ? በበትር። እንደዚህ ሙሉ በሐዲስ ኪዳን ኢየሱስ ክርስቶስ ሄሮድስ ካስጨረሳቸው ብዙ 144,000 ሕፃናት መካከል ተርፎ እኛን ሙሴ ከግብፅ እስራኤልን እንዳወጣ እኛን ከሲኦል አወጣን። ኢየሱስ ክርስቶስ ዋጋ ከፈለልን። ራበው፣ ጠገብን፣ ጠማው፣ ረካን፣ ተራቆተ፣ ለበስ፣ ሞተ፣ ሕይወት አገኘን፣ ተቀበረ፣ ተነሳን፣ ቁልቁል መጣ፣ ሽቅብ ወጣን። እሱ ተጎሳቆለ፣ እሱ ቆሰለ። በመከራ ሁሉ ማን ከበረ? እኛ ከበር። ይህን ጌታ ነው መላእክትን ስናወጣ የምናከብረው። ይህን ጌታ ነው ሚካኤልን ስናከብር የምናከብረው። ይህን ጌታ ነው ገብርኤልን ስናከብር የምናከብረው። ማርያም 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 ብለን አልሰለቸን ያለው አልጠግብ ያልነው ለዚህ ጌታ ያለን ፍቅር እረፍት ስለነሳን፣ እፎይታ ስለነሳን፣ የነገሮች ሁሉ መደምደሚያ መቋጫ የምስጋና ሁሉ ማሰሪያ ኢየሱስ ክርስቶስ ነው። ምእመናን የቤተ ክርስቲያናችን ትምህርት ይሄ። ስለዚህ ኢየሱስ ልብ አድርጉ። ሙሴና ማንን አነጻጸርን? ጮክ ብላችሁ ሙሴና ፈርዖንና ምድረ ግብፅና ምድረ ግብፅና። እሺ ሙሴ ህዝቡን ከየት አወጣቸው? ከግብፅ። ክርስቶስ እኛን ከየት አወጣን? ከሲኦል። እሺ እስራኤልና ማን ነው የሚነጻጸረው? ህዝበ እስራኤልና ማን? እሺ ሙሴ ማንን አወጣ? እስራኤል። ክርስቶስ ማንን አወጣ? ስለዚህ እኛ በእነማን እንመሰላለን? በእስራኤል። እሺ ባሕረ ኤርትራ የምን ምሳሌ ነው? የጥምቀት የሙሴ በትር የማን ምሳሌ ነው? የመስቀል። ነሳ ሙሴ በትረ ጸለየ ወአማይተበ ውእቱኬ በአርአያ ትምህርተ መስቀል። አባታችን ቅዱስ ያሬድ የሙሴ በትር የመስቀል ምሳሌ ነው አለ። ስለዚህ ምእመናን ብሉይ ኪዳን በሐዲስ ኪዳን ካልተደጎመ፣ በሐዲስ ኪዳን ካልተደገፈ ባዶ ንባቡ ነው ይቀራል። በሐዲስ ኪዳንም በብሉይ ኪዳን ካልተደገፈ መሶብ የሌለው ዳቦ ይሆናል። ብሉይ ኪዳን ደግሞ በሐዲስ ኪዳን ካልተደጎመ ሐዲስ ኪዳን ዳቦ ነው፣ ብሉይ ኪዳን መሶብ ነው። እንግዲህ ብሉይን ሐዲሱን
ያለ ብሉይ ከተረዳን መሶብ ዳቦ የሌለው ምንድነው ማለት ነው? መሶብ ነው ማለት ነው። ብሉይን ከሐዲስ ከገነጠለው ደግሞ ዳቦ የሌለው መሶብ ማለት የተደጋጋፊ ናቸው። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ይህን ነው የምታስተምረው። ስለዚህ ምእመናን በዓል ሲከበር ይህን መረዳት ያስፈልጋል፣ ይህን ማስተዋል ያስፈልጋል። አሁን ሙሴ ወደ ግብጽ ሲሄድ ሕዝበ ኦሪት ዘጸአት ምዕራፍ 4 ላይ ስታነቡ ሙሴ ሂድና እስራኤልን ከግብጽ ባርነት አውጣልኝ ብሎ እግዚአብሔር ላከው። ሙሴ ደነገጠ። ለምን ደነገጠው? ተራ ሰው ነው። አንደበቱ ኮልታፋ ነው። አቃንቶ መናገር አይችልም። በእስራኤላውያንም ዘንድ የተናቀ የተጠላ ብዙ ቦታ የማይሰጠው ሰው ነው እና ምን አለ ሙሴ? ጌታ ሆይ እስራኤል ብዙዎች ናቸው፣ ኃይለኞች ናቸው። የፈርዖን መንግስትም ጠንካራ ኃይለኛ መንግስት ነው። ፈርዖንም ጨካኝ ንጉሠ ነገሥት ነው። ብዙ ወታደር አለው፣ ብዙ ፈረስ አለው፣ ብዙ ሰረገላ አለው። እሱ ጋር ተጋፍጬ ይህን ሕዝብ ነፃ ለማውጣት እኔ አቅም የለኝም አለው። ማን ነው እንዲህ አለው? ሙሴ። እግዚአብሔር መልሶ ምን አለ? ሙሴ አለ እጅ ውስጥ ያለው ምን ትስተደከ እጅ ላይ ያለው ምንድነው አለው። ማን ነው ጠያቂው? እግዚአብሔር። በእጅ ምንድነው ያለው አለ። ሙሴ የበግረኛ ነው። የበግረኛ ከሆነ እጁ ላይ ምንድነው ሊኖር የሚችለው? ምእመናን አቤት አቤት፣ በትር ነው፣ ዱላ ነው ሊኖር የሚችለው፣ በትር ነው የሚችለው። ሙሴ እጅ በትር እንዳለ እግዚአብሔር ያውቃል አያውቅም? እኔ እጅ ምንድነው ያለው? አቤት። ይሄን ለማወቅ እግዚአብሔር መሆን ይጠይቃል። አሁን ሙሴ ምን ብሎ ጠየቀው? እግዚአብሔር ምን ብሎ ጠየቀው? ሙሴ እጅ ላይ ምንድነው ያለው? ምንድነው በእጅ ላይ ያለው አለው። ሙሴ እጅ ላይ ያለው ምንድነው ብያቸዋለሁ? በትር ነው። እግዚአብሔር ጥያቄ ሲጠይቅ ከጥያቄው በኋላ ለውጥ ለማምጣት ነው፣ ለመቀየር ነው። እስኪ እጅ ላይ ያለውን በትር መሬት ላይ ጣለው አለው። ልክ ሙሴ በትሩን መሬት ላይ ሲጥለው ያ በግ ሲጠብቅበት የነበረ በትር፣ ያ የሚያውቀው በትር በቅጽበት ተለውጦ ፍጹም እባብ ሆነ። እየሰማችሁ ነው? ምንድነው እባብ የሆነው? የሙሴ በትር። በኋላ እግዚአብሔር ምን አለ? በጅራቱ በኩል ያዘው አለው። ልክ በጅራቱ በኩል ሲይዘው እባብ የነበረው መልሶ ምን ሆነ? በትር ሆነ። አትፍራ። እስራኤላውያን በትሩ በፊት በትር እንደነበረ ሁሉ እስራኤላውያን ነፃ ህዝቦች ነበሩ፣ የተከበሩ ህዝቦች ነበሩ። ተሰደዱ፣ ተራቡ፣ ተጎሳቆሉ፣ ተናቁ፣ ተጠቁ፣ መከራ ተቀበሉ። የመከራ ዶፍ ወረደባቸው። ልክ በትሩ እባብ እንደሆነው መሬት ስጥለው እባብ እንደሆነ ሁሉ እስራኤል መልካቸው ተለወጠ፣ ግፍ በዛባቸው። ሴቶቹ ልጅ ሲወልዱ የሚገርማችሁ ነገር ኖራ ሲሚንቶ ይረግጡ ነበር እስራኤላውያን። እዛው ሲሚንቶውን እየረገጡ ኖራውን እየረገጡ ነፍሰ ጡር ሴቶች ሲወልዱ እዛው እርገጡት ጭቃውን ያጠነክረዋል የሚሉ አረመኔዎች ነበሩ። አረመኔዎች ወንጀለኞች ነበሩ። ይሄን ያህል ግፍ ተፈጽሞባቸዋል እስራኤል። ልክ በትሩ ምን ሆነ ብያቸዋለሁ? እባብ ሆነ። ያ የተከበረ ሕዝብ ተጎሳቆለ፣ ተናቀ፣ ተራበ፣ ተጠማ፣ ተገፋ። በምድር ላይ ይፈጸማል ተብሎ የማይታሰብ ግፍ ደረሰበት። ልክ በትሩ እባብ እንደሆነው መልሶ በጅራቱ ሲይዘው እባቡን ወደ ምን ተለወጠ? ወደ በትር ተለወጠ። እንደዚህም ሁሉ እስራኤላውያንን ይሄ እባቡ ወደ በትርነቱ እንደተመለሰ ሁሉ እስራኤልን ወደ ቀደመ ክብራቸው ተመልሳቸዋል አለ። ምእመናን እግዚአብሔር ሙሴን ምን ብሎ ጠየቀ? መጀመሪያ ላይ አቤት አቤት፣ እጅ ላይ ምን አለ? ይሄ በጣም በጣም ትልቅ ጥያቄ ነው። ብዙዎቻችን እጃችን ላይ ያለውን ነገር አናውቅም። የሰይጣን ትልቁ ክርስቲያኖችን ሰዎችን ከሚያፈርስበት ከሚበጠብጥባቸው ምክንያቶች መካከል አንዱ እጃችን ላይ ያለውን ነገር እንዳናውቅ ማድረግ ነው። ለምሳሌ ልጆች ወልዳችሁ ከሆነ ሰይጣን ምን ብሎ መጥቶ ምን ይላችኋል? ልጆች ወልዳችኋል፣ ነገር ግን እኮ ይሄ የላችሁም ያ የላችሁም የሌላችሁ መረጃ ይሰጣችኋል። በነገራችን ላይ ሰይጣን መረጃ ሲሰጣችሁ በመረጃው እንድትጠቀሙበት አይደለም፣ መረጃውን ሰምታችሁ ታንቄ ልሙት እንድትሉ ነው። አሁን ሙሴ እግዚአብሔር ሙሴን እጅ ላይ ምንድነው ያለው አለው? በትር ነው አለ። ታዲያ ዱላ ተሸክመህ ትንከረፈፋለህ አላለውም እግዚአብሔር? ያቺ በትር በኋላ የኤርትራን ባህር የተከፈለባት በትር ናት። አለቱን እየመታ
ውሃ ያፈለቀ እስራኤል 40 ዓመት ያጠጣበት እንደውም በኋላ ወደ ምዕራፍ 16 18 17 ስትገቡ ያቺ በትር የሙሴ በትር መሆኗ ይቀርና የማን በትር ትሆናለች? የእግዚአብሔር በትር ትሆናለች፣ ትቀየራለች በትሯ። ስለዚህ ምእመናን እባካችሁ እጃችሁ ላይ ያለው ነገር ብዙ ነው። እጃችሁ ላይ ያለ ነገር ብዙ ነው። ጤና ባይኖራችሁ መሽቶ እየነጋ ነው፣ አይናችሁ እያየ ነው፣ ጆሮአችሁ እየሰማ ነው። አንድ ፈላስፋ ምን ይላል መሰላችሁ? ጧት ስትነሳ ጣቶችን ቁጠራቸው ስንት ናቸው? 5 ናቸው። ምእመናን ከ5ቱ 4 የቀረው አለ፣ 3 የቀረው አለ፣ ምንም የሌለው አለ። ጧት ስትነሱ ፊታችሁን መስታወት ላይ ተደቅናችሁ ታያላችሁ አይደለም? እንደው ብዙዎቻችሁ ፊታችሁን የምታዩት ሌላ ሰው ሲያይ ምን ይለኝሆን ብላችሁ ነው እናንተ። ነገር ግን ለአድናቆት ተጠቀሙበት ምእመናን። አፍንጫ ጧት ተነስታችሁ መስታወት ፊት ስትቆሙ አፍንጫችሁ ቦታው ላይ አለ፣ አይናችሁ ቦታው ላይ አለ፣ ጥርሳችሁ፣ ከንፈራ ሁሉ ነገር ቦታው ላይ አለ። ማን ስለፈቀደ? ማን ስለፈቀደ? እግዚአብሔር ስለፈቀደ ነው። መስታወቱን መጠቀም የነበረብን ለአድናቆት ነበረ። ለዚህ ነው ቅዱስ ዳዊት በልዎ ለእግዚአብሔር ግሩም ግብርከ፣ እግዚአብሔርን ግራህ ስራህ ግሩም ድንቅ ነው በሉት። ሌላ ቦታ ደግሞ እገኒ ለከ እግዚኦ እስመ ግሩም ተሰባይከ፣ ጌታ ሆይ እጹብ ድንቅ አድርገህ ፈጥረኸኛልና ምን አደርጋለሁ? አመሰግንሃለሁ አለ። እንግዲህ ይሄ ሙሴ ነው። እጅ ላይ ምን አለ ተብሎ የተጠየቀው ሙሴ በዛ በተናቀ በጎችን ሲጠብቅበት በነበረው ራሱ በቆረጠው በትር የፈርዖን መንግስት ገልብጦ በአንድ ዱላ በአንድ በትር 600,000 ሰራዊት የነበረው የፈርዖን መንግስት ተገለበጠ። በአንድ ዱላ መንግስት ተገልብጧል። የዛሬው 3000-4000 ዓመት ምእመናን። ምክንያቱም ከበትሩ ጀርባ ማን ስለነበረ? ማን ስለነበረ? በመዝሙር 32 ላይ ስትመለከቱ ንጉስ በሰራዊቱ ብዛት አይመካ፣ ፈረስ ሐሰት ነው፣ ሰረገላም ውሸት ነው። የመሳሪያ ብዛት፣ የጉልበት ብዛት፣ የጡንቻ መፈርጠም፣ የሀብት ብዛት፣ የመልክ ማማር ማንንም ከምንም አያተርፍም። የሚያተርፈው ማን ነው? የሚያተርፈው ማን ነው? እግዚአብሔር ነው። እግዚአብሔር ነው። ፈርዖን የሰራው ግፍ፣ የራሔል እንባ ያንን መንግስት ያንን ኪሳራ ደረሰበት። የሙሴ በትር አስተዋጽኦ አድርጓል። ስለዚህ ቅድም ከግብጽ እስራኤልን ከግብጽ ያወጣው ሙሴ የክርስቶስ ምሳሌ ነው ያልኳችሁ ይሄ ሙሴ ነው። ይሄ ሙሴ ወደ ግብጽ ወርዶ ተአምር አድርጎ ያንን እንደ አንዳንድ ታሪክ ጸሐፊዎች ወደ 3 ሚሊዮን የሚቆጠሩ እስራኤላውያንን ነው እየመራ 40 ዓመት በምድረ በዳ ምግብ ሳይቸግር ውሃ ሳይቸግር በእውነቱ 3 ሚሊዮን ህዝብ መመገብ ማስተዳደር ምን ያህል ከባድ እንደሆነ ታውቁታላችሁ። ለዛውም ደግሞ ህዝበ እስራኤልን አመፀኛ አስቸጋሪ ህዝብ ያን ህዝብ መርቶ ነፃይቱ ምድር ያስገባው ሙሴ ከጀርባው ማን ስለነበረ ነው? እግዚአብሔር ነው። ወገኖቼ እንኳን ሀገር ለመምራት ባጃጅ ለመንዳት እንኳን የእግዚአብሔር እርዳታ ያስፈልጋል። ምእመናን ውይይት እንኳን ለመንዳት ሹፌር እንኳን ለመሆን ትዳር ለመምራት ማን ያስፈልጋል? እግዚአብሔር ያስፈልጋል። ሙሴ ያንን ህዝብ መርቶ ያወጣው ከበስተጀርባው ማን ስለነበረ ነው? እግዚአብሔር ስለነበረ ነው። እግዚአብሔር ከእናንተ ጋር ነውና ደስ ይበላችሁ። ቅድም ወንድማችን እንደነገረን እኛ ድገሙ በእውነት አሜሪካ 5 ወር ቆይቼ መጥቼ የጭብጨባ ነበር የናፈቀኝ። ይገርማችኋልና እንዴት ትልቅ ነገር መሰላችሁ! እንዴት የታደለ ሀገር ውስጥ ያለን መሰላ። ይክበር ይመስገን እግዚአብሔር። ስለዚህ ምእመናን እስራኤል በሙሴ አማካኝነት ከግብጽ ባርነት ነፃ እንደወጡ እኛ ደግሞ በክርስቶስ አማካኝነት ከሲኦል ባርነት ነፃ ወጥተናል። ፈርዖን በኤርትራ ባህር እንደሰጠመ ዲያብሎስ በጥምቀት ድል ተነስቷል። የኤርትራ ባህር በሙሴ በትር እንደተከፈለ የኃጢአታችን ባህር በክርስቶስ መስቀል ተከፍሏል። አሁን እኛ ነፃ ነን። ምናልባት ዛሬ የሚበላው የሚጠጣው ሕክምናው ኑሮ ሁሉ ነገር አሻቅቦ መኖር እንቆቅልሽ የመሰለበት ዘመን ሊሆን ይችላል። ብዙዎቻችን አይን የለንም፣ ግማሹ እግር የለውም፣ ግማሹ እጅ የለውም፣ ግማሹ አልጋ ላይ ተኝቶ ያቃስታል፣ ግማሹ በተለያየ በሱፍና በቀሚስ የተሸፈነ በመኪናና በቤት የተጋረደ
ዋይታ እንባና ሰቆቃ እንዳለ እናውቃለን። ሙሴ እስራኤላውያን ነፃ እንዳወጣቸው የነፃ አውጪ የክርስቶስ ልጆች ነንና አንድ ቀን ነፃ እንወጣለን፣ መንግስቱንም እንወርሳለን። ይክበር ይመስገን አምላካችን። ምእመናን ስለዚህ በዓላት ሲከበሩ የቅዱስ ሚካኤልም ሆነ የመላእክትም ሆነ የጻድቃን የሰማዕታት የእመቤታችን የሌሎችም ቅዱሳን በዓል ይከበር፣ ሶስት ጥያቄ ራሳችሁ መጠየቅ አለባችሁ። አንደኛው በዓሉ ሲከበር ምን አግኝቻለሁ? ምን አድርጌያለሁ? የመጀመሪያው ምን ተደረገልኝ ነው። ለምንድነው የማከብረው? በዓሉ ምን ስለተደረገልኝ ነው ብላችሁ ማወቅ አለባችሁ። በዚህ በዮሐንስ ወንጌል ምዕራፍ 13 ቁጥር 12 ላይ ኢየሱስ ክርስቶስ የደቀ መዛሙርቱን እግር ካጠበ በኋላ እንዲህ የሚል ጥያቄ ጠየቃቸው። ለበውክሙኑ አይመርክሙኑ ዘገበርኩ ለክሙ፣ ያደረኩላችሁን አወቃችሁትን? አስተዋላችሁትን? ብሎ ጠየቀ። መጀመሪያ ከአንድ ክርስቲያን የሚጠበቀው የተደረገለትን ማወቅ ነው። ምእመናን እኛ ትልቅ ነገር የተደረገልን ሰዎች ነን። እንደው ይሄ በተፈጥሮ የተሰጠንን የምንተነፍሰውን አየር፣ የምናየውን ብርሃን፣ የምንመገበውን ምግብ፣ የተሰጠንን አካል ይሄንን እንኳን ትተነው እንደ ማንኛውም ሰው እኩል ስለሆን ይሄን ትተነው እግዚአብሔር ቀራንዮ ላይ ተሰቅሎ እጆቹን እግሮቹን ሰጥቶናል። ስጋውን ቆርሶ አብልቶናል። ደሙን ቀርቶ አጠጥቶናል። በቁስሉ ፈውሶናል። መንግስተ ሰማያትን አውርሶናል። ባሮቹ ሳይሆን ልጆቹ አድርጎናል። የዘላለም ሕይወት ሰጥቶናል። ይሄ ትልቅ ስጦታ ነው። ይሄ ልንረዳለት ይገባል፣ ልናውቅለት ይገባል። ሐዋርያው ቅዱስ ጳውሎስ እናንተ በደሙ ተገዝታችኋል አለ። እናንተ የራሳችሁ አይደላችሁም አለ፣ የክርስቶስ ናችሁ። በምኑ ገዝቷችኋል አለ? በደሙ ገዝቷችኋል አለ። ቅዱስ ጴጥሮስ ደግሞ እንደገና አኮ በወርቅ ኃላፊ በሚያልፍ ወርቅ ብር አይደለም የተገዛ ነው፣ በክርስቶስ ደም ነው የተገዛ ነው እኛ ይላል። ስለዚህ መጀመሪያ ከአንድ ክርስቲያን የሚጠበቀው የተደረገለትን ማወቅ ነው። እየሰማችሁ ነው? የተደረገለትን ማወቅ። የተደረገለት ከገባው በኋላስ ማድረግ የሚገባውን ነገር ይጠይቃል። ጌታዬ ስጋውን ቆርሶ አበላኝ፣ እኔስ ምን ላድርግ? ጌታዬ ደሙን ቀርቶ አጠጣኝ፣ እኔስ ምን ላድርግ? ጌታዬ ተራቆተልኝ፣ እኔስ ምን ላድርግ? ጌታዬ እየተቸነከረ አባቶይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ይቅርታን አስተማረኝ፣ እኔ ምን ላድርግ? ጌታዬ በበረት ተወለደ፣ በጨርቅ ተጠቀለለ፣ ተራበ፣ ተጠማ፣ ተሰደደ፣ ተንከራተተ፣ ተሰቀለ፣ ሞተ፣ ተገነዘ፣ ተቀበረ፣ ተነሳ፣ አረገ፣ ይሄን ሁሉ ዋጋ ከፈለልኝ፣ ይሄ ገብቶኛል፣ እኔስ ምን ላድርግ ብሎ መጠየቅ ያስፈልጋል። አባታችን በደላችንን ይቅር በለን ካልን በኋላስ ከሁለቱ የትኛው ደስ ይላችኋል? በደላችን ይቅር በለን ከሚለውና እኛም የበደሉን ይቅር እንደምል ከሚለው የቱ ደስ ይላችኋል? አቤት በደላችንን ይቺ ስትጣፍጥ ደስ ትለኛለች። እኔ ግን እኛም የበደሉን ስልን ግን ልክ ስፒድ ብሬከር መኪና እያበራች ስትሄዱ ይሄ ስፒድ ብሬከር የሚባል አለ አይደል? እሱ ጋር የደረስኩ ነው የሚመስለኝ። ቀጥ አድርጎ ያቆመኛል። እውነት ነው የበደሉኝን ቅርብ እያለሁ አሁን እዚህ ውስጥ እውነቱን ለመናገር እንደው ሚስትን አበሳ የተመተ በጋቢ ተጠቅለ እንደ በቆሎ ሽት የተቀመጠ ሰው የለም እንደ የለም። እውነቱን ለመናገር እንደ ማርያምን ነው የምላቸው። አሁን ባለሽን አንገብግበሽ አሰቃይተሽ ምን አባክ ቤተክርስቲያን ደርሼ ልምጣ ብለሽ እዛ ሰዓት አንድደሽ እዛ ሰዓት ለማብረድ የመጣሽ የለሽ የላችሁም። ታውቁታላችሁ ምእመናን በደላችንን እኛም ይቅር እንደምን አያችሁ። እሱ ይቅር ብሎናል አላለንም። አባቶይ የሚያደርጉትን አያውቁምና ይቅር በላቸው። እዚህ በማቴዎስ ወንጌል ጨርሻለሁ፣ እቺ ብቻ ልንገራችሁ። በማቴዎስ ወንጌል ምዕራፍ 18 ቁጥር 23 ላይ ኢየሱስ ክርስቶስ አንድ ምሳሌ መስሎ አስተማረ። እጅግ የሚገርም ምሳሌ ነው ምእመናን። እንደው 2000 ዓመት የሞላውም አይመስል ምሳሌ። ይሄ ይታያችኋል። ስንት ነው? ይሄ ሰውዬ ለዚህ ሰውዬ 1 ሚሊዮን ብር አበደረ። ይሄ ሰውዬ ለዚህ ሰውዬ 100 ብር አበደረ። ይታያችኋል? ንገሩኝ እስኪ እኔ ስል ንገሩ። ይሄ ምንድነው? ይሄ አበዳሪው ማን ነው? ይሄ
ይሄ ለዚህ 1 ሚሊዮን ብር አበደረ። ይሄ ምንድነው ማለት ነው? አበዳሪ። ይሄስ ስንት ብር? 1 ሚሊዮን ብር። ይሄ በአቅሙ ደግሞ ለዚህኛው 100 ብር አበደረ። ስንት ሰው አለ በዚህ ውስጥ? ስንት ሰው አለ? 4 ቤት 4 ተበዳሪ አለ ማለት ነው። የሆነ ነገር አለ። ደህና መሻችሁ? በደንብ ንገሩኝ። አቤት። ከዚህ ውስጥ ከዕዳ ነፃ ማን ነው? ከዕዳ ነፃ ማን ነው? ይሄ ነው አይደል? ይሄኛው ስንት ብር አለበት? ይሄስ የማን ዕዳ ይበልጣል? የዚህስ? በጣም ጥሩ። ይሄ ሰውዬ 1 ሚሊዮን ብር ያበደረው ሰውዬ አንድ ቀን መጣና ብሬን አምጣል ባለ ስንቱን? ይሄ ሰው በዛን ዘመን ክርስቶስ ይሄን ትምህርት በሚያስተምርበት ዘመን አንድ ሰው ዕዳውን መክፈል ካቃተው 2 ግዴታ አለበት። 1 እሱ በባርነት ያገለግላል። 2 ሚስቱና ልጆቹ ይሸጣሉ። ሰምታችሁኛል? ይሸጣሉ። በኋላ ይሄ ሰው እየመጣና እዚህ ሰው እግር ስር ወደቀ፣ ተንከባለለ። ጌታዬ እኔ ብሩን ይቅር በለኝ አይደለም የምልህ፣ ሰርዝልኝ አይደለም የምልህ፣ ቃል ስጠኛል። እንባውን እያንዠቀዠቀ እኔም ባርነት አልግባ፣ ሚስቴም ልጆችም አይሸጡብኝ፣ እባክህ ማረኛል። ማንን? ይህን ሰውዬ። ባለ ስንቱ ብር? አቤት ባለ 1 ሚሊዮን። በኋላ ይሄ ሰውዬ እንባውን አየና ችግሩን አየና ቀን አይደለም የምሰጥህ 100 በመቶ ዕዳህን ሰርዤልሃለሁ፣ ይቅር ብያለሁ አለ። እየቦረቀ እየዘለለ እየተደሰተ ሲወጣ መንገድ ላይ ማን ቢያገኝ ጥሩ ነው? 100 ብር ያበደረው ሰውዬ። በደንብ ስሙኝ። መንገድ ላይ ያገኘው ማንን ያገኘው? ባለ 100 ብር። አንተ እንኳን አገኘው ብሬን አምጣ፣ እባክህ ጌታዬ ይቅር በለኝ፣ እኔ ሰርዝልኝ አይደለም የምልህ። 100 ብር ብዙ ቀላል እንዳይመስላችሁ የኔ ጌታ፣ ብዙ ብድር ነው፣ ብዙ ብር ነው። እባክህ እኔ ደህን ሰርዝልኝ አይደለም የምልህ፣ ማረኝ፣ ቀን ስጠኝ፣ ሰርቼ ከፍላለሁ። አይሆንም፣ አምጣ ብሬ፣ ካልሰጠኝ አሳስራለሁ አለና ለፖሊስ ነግሮ እስር ቤት። በስንት ብር? ይሄ ሰውዬ ከየት ነው የመጣው? እዛ እኮ ሸክሙ ተቃሎለት 1 ሚሊዮን ዕዳ ተሰርዞለት ጭነቷ እንደወረደላት አህያ እየዘለለ መጥቶ ይሄኛው መታገስ አልቻለም። እሱ 1 ሚሊዮን ብር ዕዳ ተሰርዞለት ስንት ብር መሰረዝ አቃተው? 100 ብር። ይሄንን ያዩ ሰዎች ሁለቱን 1 ሚሊዮን ብር የተሰረዘለትን ሰውዬ በ100 ብር ባለዕዳ ላይ ያደረሰውን ግፍ ያዩ ሰዎች 4ተኛ ሰው ማለት ነው ሄደው ለመጀመሪያው ሰው እየነገሩት። መቼም ለማቃጠር ችግር የለም ታውቃላችሁ። ኧረ አንተ ቅድም 1 ሚሊዮን ብር ይቅር ብለህ ያስደሰትከው ሰውዬ እኮ 100 ብር ይቅር ማለት አቅቶት ወንድሙን እስር ቤት አስወረወረው ብለው ነገሩት። አስጠራው ሰውዬ። አንተ እኔ 100 ብር 1 ሚሊዮን ብር ይቅር ብዬ ያን ሁሉ ዕዳ ሰርዤልህ ከነፃ አውጥቼ 100 ብር ይቅር ማለት አቅቶ ወንድምን አሳሰርከው። እንዳውም ሐሳቤን ለውጫለሁ፣ ኑና እሰሩት ብሎ እጁ እግሩ ታስሮ ወደ ጽኑ ጨለማ እስር ቤት፣ መደበኛ እስር ቤት አይደል፣ የእንደ ሸዋሮ ቤት ቃዴት እንዳይመስል፣ ጽኑ ጨለማ እስር ቤት ወሩሩታል። ልብ አድርጉ። ከ3ቱ ሰዎች ምንም ዕዳ የሌለበት ማን ነው? አቤት። እሺ፣ ትልቅ ዕዳ ያለበት፣ ትንሽ ዕዳ ያለበት፣ ምንም ዕዳ የሌለበት አበዳሪው ማን ነው? እግዚአብሔር ነው። ባለ ሚሊዮን ዕዳዎች እኛ እናንተና እኔ እግዚአብሔርን የበደልነው በደል ነው። ባለ 100 ብር ማለት እኛ ሰዎች እኛን የበደሉን በደል ነው። እየሰማችሁ ነው? እስኪ እኛ እግዚአብሔር ከበደልነውና ሰዎች እኛን ከበደሉ ሊንቅ የቱ ይበልጣል? ማን የበደልነው ይበልጣል? አሁን አንተ እቤት ሚስትህን ምናልባት አኩርፈ የወጣው እኮ ምሳ አቅርባ ሻይ ስላልተፈላ ሊሆን ይችላል፣ ወይ ስትገባ ሰላም አላለችኝ ሊሆን ይችላል።
እግዚአብሔር ግን አንተን ከነ ጉዳጉሪ ተሸክሞ ክርስቲያን ነው ብሎ አላስቀመጠህም። ከነ ሚሊዮን ዕዳ ከነ ሚሊዮን ወንጀል ከነ ሚሊዮን ርኩሰቴ ሰባኪ መምህሩን ብሎ አልፈቀደም። እግዚአብሔር ፈቀደ። እኛ ግን መታገስ አልቻልንም። ስለዚህ በዓል ስታከብሩ እሱ ይቅር እንዳለ ማሰብ ብቻ ሳይሆን እኛም ምን ማድረግ አለብን? ይቅር ማለት አለብን። በእውነት እንደ ህዝብ ይቅርታ ያስፈልጋል። ይቅር ባይ ህዝብ፣ ይቅር ባይ መንግስት፣ ይቅር ባይ አባወራ፣ ይቅር ባይ ማዋራ፣ ይቅር ባይ አሰሪ፣ ይቅር ባይ ሰራተኛ ያስፈልጋል። በእውነቱ በየቢሮ ሰራተኞቻቸው የሚያንገላቱ ማተብ ያላቸው መስቀል ያንጠለጠሉ ወልደ ማርያም ገብረ ማርያም የሚባሉ ታቦት ለማንገስ የሚመጡ እኔ በእውነቱ ቢሮ ወንጀል እየተሰራ እኔ በዚህ ዘመን በጣም የሚያሳዝነኝ እኔ ሚዲያውን ስታዩ ስለ ሃይማኖት ነው የሚያወራው። ቤተ መንግስት ስትሰሙ ስለ ሃይማኖት ነው የሚወራው። ቤተ ክህነት ስትሄዱ ስለ ፖለቲካ ነው የሚወራው። እኔ ወፍጮ ቤት ቤንዚን የሚታደልበት ዘመን የኛ ዘመን ሆነቱን ለመና የተገለባበጠ እኔ ሁለት ሶስት ስራ መሰራት ያለበት ቤተ ክህነቱን ከፖለቲካ ቤተ መንግስቱን ከሃይማኖት ሚዲያውን ደግሞ ከሃይማኖቱ ከፖለቲካ ማጥራት የሚያስፈልግ ይመስለኛል። እምሰሙኝ ሰዎች አላችሁ ንገሩልኝ፣ አድርሱልን። እናንተና ደህና ዋላችሁ? ይሰማችኋል አይደል? ስሙን፣ እምሰሙንም ስሙን፣ እምታሰሙም አስስሙን። ስለዚህ ወገኖቼ ይቅር ባይ መሆን ያስፈልጋል። ጎረቤትህ፣ ወንድምህ፣ የሥራ ባልደረባህ ከነቂምህ፣ ከነበቀልህ፣ ከነጥላቻህ ደህና ደሩ። ለማንኛውም